ይህ የዘጠነኛ ክፍል የኢኮኖሚክስ ትምህርት ነው። እንደምን አላችሁ ተማሪዎች? በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ሶስተኛውና የመጨረሻውን ክፍል እንመለከታለን። በባለፈው በክፍል 2 የጨረስነው ወይም ደግሞ ያቆምነው ብራንችስ ኦፍ ኢኮኖሚክስ የሚለውን አይተን ነበረ። እንግዲህ ኢኮኖሚክስ ሃዝ ሶ ሜኒ ብራንችስ ኢኮኖሚክስ በጣም ብዙ ብራንቾች እንዳሉት ተማምረናል። እነዛ ሶ ሜኒ ብራንችስ ኦፍ ኢኮኖሚክስ ግን በሁለት ዋና ዋና ብራንቾች እንደሚጠቃለል ወይም ጀነራሊዝ እንደሚደረጉ ተመልክተን ነበር ያቆም ነው። በዛሬ ክፍለ ጊዜ ትምህርታችን ዘ ቱ ሜይን ብራንችስ ኦፍ ኢኮኖሚክስ በሚለው ጀምረን ሌሎችን ሀሳቦች አካተን ምዕራፉን ለማጠናቀቅ እንሞክራለን ማለት ነው። the two main branches of economics. As you remember, the so many branches of economics can be divided into two main branches. የኢኮኖሚክስ ሶ ሜኒ ብራንችስ ብለን የዘረዘር ናቸው። ለምሳሌ ዲቨሎፕመንታል ኢኮኖሚክስ፣ ኢንቫይሮንመንታል ኢኮኖሚክስ፣ ኢንዱስትሪያል ኢኮኖሚክስ፣ ኢንተርናሽናል ኢኮኖሚክስ፣ ሌበር ኢኮኖሚክስ፣ ማቴማቲካል ኢኮኖሚክስ፣ ሞኔታሪ ኢኮኖሚክስ፣ ዌልፌር ኢኮኖሚክስ፣ ሪሶርስ ኢኮኖሚክስ፣ ቢሄቪራል ኢኮኖሚክስ፣ ኤክስፔሪመንታል ኢኮኖሚክስ፣ ሄልዝ ኢኮኖሚክስ እና ሌሎች በሁለት ዋና ዋና ብራንች እንደሚጠቃለሉ አይተን ነበረ። ስለዚህ እነዚህን ሁለቱን ብራንቾች እያነጻጸርን እንመለከታለን ማለት ነው። the two main branches of economics. As you remember, the two main branches of economics are macroeconomics and microeconomics. Microeconomics and macroeconomics. ማክሮኢኮኖሚክስ እና ማይክሮኢኮኖሚክስ ናቸው። ዘ ቱ ሜይን ብራንችስ ኦፍ ኢኮኖሚክስ አር ማይክሮኢኮኖሚክስ ኤንድ ማክሮ ኢኮኖሚክስ። ሁለቱን በአጭሩ ለማነጻጸር እንመልከትና በቀጣይ እያንዳንዳቸውን ኢንዲቴይል እንመለከታለን። ማክሮኢኮኖሚክስ ማክሮ ኢኮኖሚክስ። እንግዲህ ኢኮኖሚክስ ምንድን ነው የሚለውን ከዚህ ቀደም አይተናል። አሁን እዚህ ጋር ማይክሮና ማክሮ የሚሉ ሀሳቦችን እናያለን ማለት ነው። ማይክሮ ማለት ስሞል ሲንግል ኢንዲቪዥዋል ማለት ነው። ማይክሮ ማለት ስሞል ሲንግል ኢንዲቪዥዋል ማለት ነው። ማክሮ ማለት ደግሞ ላርጅ ሆል አግሪጌት ኦር ሰም ማለት ነው። አግሪጌት፣ ሰም፣ ሆል፣ ላርጅ ማለት ነው። ስለዚህ ማይክሮ ኢኮኖሚክስ ስንል ስሞል ኢኮኖሚክስ ኢንተርፕራይዝ፣ ሲንግል ኢኮኖሚክስ ኢንተርፕራይዝ ኦር ኢንዲቪዥዋል ኢኮኖሚክ ዩኒት ማለት ነው። ኢንዲቪዥዋል ስሞል ኢኮኖሚክ ኢንተርፕራይዝ ሲንግል ኢኮኖሚክ ዩኒት ኦር ሲንግል ኢኮኖሚ ወይም ኢንዲቪዥዋል ኢኮኖሚክ ዩኒትስ ማለት ነው። ኢንዲቪዥዋል ኢኮኖሚክ ዩኒትስ። ማክሮ ኢኮኖሚክ ስንል ላርጅ ኢኮኖሚ፣ ሆል ኢኮኖሚ፣ አግሪጌት ኦር ሰም ኦፍ ደ ኢኮኖሚ ልንል እንችላለን። ደ ኢኮኖሚ። ስለዚህ ማይክሮ ኢኮኖሚክ ስንል ስሞል ኢኮኖሚ፣ ሲንግል ኢኮኖሚ ኦር ኢንዲቪዥዋል ኢኮኖሚክ ዩኒት ማለት ሲሆን ማክሮ ኢኮኖሚ ስንል ላርጅ ኢኮኖሚ፣ አግሪጌት ኢኮኖሚ፣ ዘ ሆል ኢኮኖሚክ ዩኒት ወይም ዘ ሰም ኦፍ ኦል ኢኮኖሚክ ዩኒት ማለት ነው። ማይክሮ ኢኮኖሚ በግለሰብ ደረጃ ወይም አት ኢንዲቪዥዋል ሌቭል የሚታይ ሲሆን ማክሮ ኢኮኖሚ አት ናሽናል ሌቭል የሚታይ ነው። ናሽናል ሌቭል
ማይክሮ ኢኮኖሚ ኢንዲቪዥዋል ሌቭል የሚታይ ነው። ስለዚህ ማይክሮ ኢኮኖሚ ኢንዲቪዥዋል ኢኮኖሚክ ዩኒት ነው ወይም ኢንዲቪዥዋል ኢኮኖሚክ ሌቭል ነው። ማክሮ ኢኮኖሚ ግን ናሽናል ኢኮኖሚ ነው ወይም ደግሞ ናሽናል የሀገር ኢኮኖሚ፣ የአህጉር ኢኮኖሚ፣ የዓለም ኢኮኖሚ የሚሉ ኮንሰፕቶች የሚመደቡት ማክሮ ኢኮኖሚክስ ውስጥ ነው። ሶ ናው ሌት አስ ሲ ማይክሮ ኢኮኖሚክስ ኤንድ ማክሮ ኢኮኖሚክስ ኢን ዲቴይል እንመልከታቸው። ሶ ማይክሮ ኢኮኖሚክስ ማይክሮ ኢኮኖሚክስ ምንድን ነው የሚለውን በስፋት እንመልከት። እንግዲህ ማይክሮ ኢኮኖሚክስ it is concerned with the economic behavior of one individual economic units, it is concerned or it deals with the economic behavior of individual economic units, well-defined groups of individual economic units, well-defined groups of individual economic units, and how markets of individual commodities function. Microeconomics, it is concerned with or it deals with the economic behavior of individual economic units, well-defined groups of individual economic units, and how markets of individual commodities, individual products function የሚሉትን ነገሮች ያጠናል። ኢንዲቪዥዋል ኢኮኖሚክ ዩኒትስ ስንል ምን ማለታችን ነው? ዋት አር ኢንዲቪዥዋል ኢኮኖሚክ ዩኒትስ? ዋት አር ኢንዲቪዥዋል ኢኮኖሚክ ዩኒትስ ምን ናቸው? እነዚህ ኢንዲቪዥዋል ኢኮኖሚክ ዩኒትስ የምንላቸው ኢንዲቪዥዋል ኢኮኖሚክ ዩኒትስ include households or family, business firms and government ናቸው። ወይም ደግሞ their interaction household ቢዝነስ ፊርምስ ኤንድ ገቨርንመንት ኤንድ ዜር ኢንተራክሽን ኢንዲቪዥዋል። ስለዚህ ማይክሮ ኢኮኖሚክስ እነዚህ ኢንዲቪዥዋል ዩኒትስ ሃውስሆልድስ፣ ቢዝነስ ፊርምስ፣ ገቨርንመንትስ በራሳቸው የሚሰሯቸውን ኢኮኖሚክ ዲሲሽንስ ወይም እርስ በርሱ ደግሞ የሚያደርጓቸውን ኢኮኖሚክ ኢንተራክሽንስ የሚያጠና ብራንች ኦፍ ኢኮኖሚክስ ነው። ወይም ማይክሮ ኢኮኖሚክስ or microeconomics, it deals
it deals with one, how households or firms make economic decision, how households or firms make economic decision, or how individual economic units interact in a specific market, how individual economic units interact in the market, or it deals with the economic activities of consumers, producers, firms, or industries. A single industry, a single producer, a single consumer, ወይም consumers as a household, producers as a factory, a single factory, firms or industries as individual ወይም as a single unit የሚያደርጉትን ኢኮኖሚያዊ እንቅስቃሴ ያጠናል ማለት ነው። ስለዚህ ማይክሮ ኢኮኖሚክስ ስለ ኢንዲቪዥዋል ኢኮኖሚክ ዩኒትስ ወይም ሲንግል ኢኮኖሚክ ዩኒትስ ወይም ስሞል ኢንተርፕራይዝ ኢኮኖሚክ ኢንተርፕራይዝ የሚያጠና ብራንች ኦፍ ኢኮኖሚክስ ነው። ኤንድ ዘ ፋንዳሜንታልስ ኦፍ ማይክሮ ኢኮኖሚክስ አሶሲየትድ ዊዝ ሪሶርስ አሎኬሽን ኦር ፕሮብለም ኦፍ ፕራይስ ዲተርሚኔሽን። ብዙ ጊዜ የማይክሮ ኢኮኖሚክስ ሜጀር ፕሮብለም ሜጀር ፕሮብለምስ ወይም ፋንዳሜንታል ፕሮብለምስ ፋንዳሜንታል ፕሮብለምስ ኦፍ ማይክሮ ኢኮኖሚክስ is the problem of price determination. The problem of price determination. The fundamental problems of microeconomics is the problem of price determination. The price determination of consumers, producers, firms, and industries as individual economic units. Second, macroeconomics. The second main branch of economics is macroeconomics. እንግዲህ ማክሮ የሚለውን ከዚህ ቀደም ዲፋይን ለማድረግ ሞክራለሁ። ማክሮ ማለት ላርጅ፣ አግሪጌት፣ ሆል፣ ሰም ማለት ነው። ወይም ደግሞ ኢኮኖሚክስ አት ናሽናል ሌቭል፣ ኢኮኖሚክ አት ሪጅናል ሌቭል፣ ኢኮኖሚክ አት ኮንቲኔንታል ሌቭል ወይም በኢኮኖሚ አዝ ሆል ደ ወርልድ። ይሄ ምን ይባላል? ማክሮ ኢኮኖሚ። እንደ ማይክሮ ኢኮኖሚ ኢኮኖሚን አት ኢንዲቪዥዋል ሌቭል አዝ ኮንሱመር አዝ ፕሮዲውሰር አዝ ፊርም ኦር ኢንዱስትሪ ወይም ደግሞ ቤዝድ ኦን ዘ ስሪ ኢኮኖሚክ ዲሲሽንስ በእነሱ ደረጃ አይደለም የምናጠነው። ማክሮ ኢኮኖሚ ኢኮኖሚ አት ላርጅ ማለት ነው። ናሽናል ኢኮኖሚ፣ ኮንቲኔንታል ኢኮኖሚ፣ ሪጂናል ኢኮኖሚ ወይም ደግሞ ወርልድ ኢኮኖሚ የሚሉ እነዚህ ጥቅል የኢኮኖሚ ጽንሰ ሀሳቦችን የምናጠናበት የኢኮኖሚክስ ዘርፍ ማክሮ ኢኮኖሚክስ ይባላል። ስለዚህ ማክሮ ኢኮኖሚክስ ኢት ኢዝ ኤ ብራንች ኦፍ ኢኮኖሚክስ ኢት ዲልስ ዊዝ
It deals with the effect and consequence. The effect and consequences of the aggregate behavior. The aggregate behavior of all decision making units in an economy. Macroeconomics, it is a branch of economics that deals with the effect and consequence of aggregate behavior of all decision-making units in an economy. In microeconomy በኢኮኖሚ ውስጥ ኦል ዲሲሽን ሜኪንግ ዩኒትስ ኢን አን ኢኮኖሚ አይደለም የምናየው፣ ወይም ደግሞ ሁሉንም ዲሲሽን ሜኪንግ ዩኒትስ በጥቅል ወይም በጅምላ አይደለም የምናየው። አዚ ሲንግል ኢኮኖሚክ ዩኒት ነው የምናየው። እዚህ ጋር ግን ኦል ዲሲሽን ሜኪንግ ዩኒትስ ኢን አን ኢኮኖሚ ነው የምናየው። አግሪጌት ቢሄቪየር ጥቅል የኦል ዲሲሽን ሜኪንግ ዩኒትስ ኢን አግሪጌት ቢሄቪየር ነው የምንመለከተው ማለት ነው። ስለዚህ ማክሮኢኮኖሚክስ it deals with the effect and consequence of the aggregate behavior of all decision-making units in an economy. በኋላ እያነጻጸርን ለማየት እንሞክራለን ሁለቱን ግልጽ ለማድረግ። ስለዚህ በማክሮ ኢኮኖሚ የምንጠቀማቸው ተርሞች ላርጅ፣ አግሪጌት፣ ሆል ወይም ሰም የሚሉ ቃላትን ነው ብያለሁ ከዚህ ቀደም። ስለዚህ ማክሮ ኢኮኖሚክስ የሚያጠናው አግሪጌት ቢሄቪየር ኦፍ ኦል ዲሲሽን ሜኪንግ ዩኒትስ ኢን አን ኢኮኖሚ። ኢን አን ኢኮኖሚ ስንል አት ናሽናል ሌቭል በሀገር አቀፍ ደረጃ ኢኮኖሚ ስናጠና ኢትስ ማክሮ ኢኮኖሚ። ስለ ሀገር ኢኮኖሚ የምናወራ ከሆነ ኢትስ ማክሮ ኢኮኖሚ። ስለ አንድ ፋብሪካ የምናወራ ከሆነ ኢትስ ማይክሮ ኢኮኖሚ። ስለ አንድ ግለሰብ የምናወራ ከሆነ ኢትስ ማይክሮ ኢኮኖሚ። ስለ አንድ ቤተሰብ የምናወራ ከሆነ ኢትስ ማይክሮ ኢኮኖሚ። ማክሮ ስንል ግን አት ናሽናል ሌቭል በሀገር አቀፍ ደረጃ ወይም እንደ ሀገር የሚታሰብ ኢኮኖሚ ኦል ዲሲሽን ሜኪንግ ዩኒትስ of an economy at the national level with the aggregate behavior, with the concept of aggregate or large or whole unit ከሆነ ደግሞ ማክሮ ኢኮኖሚክስ ይባላል። ስለዚህ ማክሮ ኢኮኖሚክስ ስንል የሀገር ኢኮኖሚ፣ የአህጉር ኢኮኖሚ በጥቅል ማለት ነው፣ በጥቅል። ስለዚህ ማክሮ ላርጅ ኢኮኖሚ፣ አግሪጌት ኢኮኖሚ፣ ሆል ኢኮኖሚ፣ ኢኮኖሚክ ዩኒትስ ኢናን ኢኮኖሚ ወይም አት ናሽናል ሌቭል ሲሆን፣ ማይክሮ ግን በግለሰብ በፕሮዳክት ደረጃ፣ በግለሰብ ደረጃ፣ በሃውስሆልድ ደረጃ ወይም ደግሞ በፋብሪካ በሲንግል ፋክተሪ ወይም ቢዝነስ ፊርም ደረጃ የምናጠናው ኢኮኖሚ ነው ማለት ነው። ስለዚህ ኢን አዘር ወርድስ ማክሮ ኢኮኖሚ ኢት ኤግዛማይንስ ዘ ኢንተርሪሌሽን አመንግ ቫሪየስ አግሪጌት ኢኮኖሚክ units. Macroeconomy, it examines the relations among various aggregate economic variables. Aggregate economic variables
ጥቅል የኢኮኖሚክ ቫሪያብሎችን ነው ምናጠናው። ኢት ኤግዛማይንስ ዘ ኢንተርሪሌሽንሽፕ among various aggregate economic variables, not a single economic variable like ወይም as microeconomics. ስለዚህ in macroeconomics we examine or we deal the interrelationship among various aggregate economic variables. So in general, macroeconomics investigates the relationship of numerous aggregate economic variables as well as their determination and the cause and their fluctuations over time. And the fundamental problems of macroeconomics is associated with full employment of economic resource. The fundamental macroeconomy problem of macroeconomy. Problem of macroeconomics. Macroeconomics is associated with full employment of economic resources. Full employment of economic resources. The fundamental problem of microeconomics, the problem of price determination ነው ብለናል። the problem of price determination በኋላ እያነጻጸር እንመለከታቸዋለን። ግን the fundamental problem of macroeconomy is associated with full employment of economic resources. ይህ አጠቃላይ ያለንን የሀገር ሀብት ፉል ኢምፕሎይ የማድረግ ችግር ነው ማለት ነው። ትልቁ የማክሮ ኢኮኖሚክ ፋንዳሜንታል ፕሮብለም is associated with the full employment of economic resource. But the fundamental problem of microeconomy is price determination. The problem of price determination or resource allocation. Resource እዚህ ጋር ሪሶርስስ ነው፣ እዛኛው ላይ ግን ሪሶርስ አንድ ሪሶርስ ስለሆነ ሲንግል ዩኒት ስለሆነ የምናጠናው ወይም ደግሞ ኢንዲቪዥዋል ኢኮኖሚክ ዩኒት ስለሆነ የምናጠናው the fundamental problem of microeconomics resource allocation not resources ወይም ደግሞ price determination of a single product ሲሆን the fundamental problem of macroeconomics is associated with full employment of economic resources and price of products at national level. Price of products, not a product. Price of products at national level. ሁለቱን ግልጽ ለማድረግ ወይም እያነጻጸሩ ለማስቀመጥ ጎን ለጎን እያየናቸው እንሂድ። ሁለቱን እያነጻጸርን ለማየት በአጭሩ ግልጽ ለማድረግ microeconomics versus macroeconomics. Microeconomics, it studies the behavior of individual economic units. Individual economic units. Individual economic ዩኒቶችን ነው። ሃውስሆልድ ሊሆን ይችላል ይሄ ዩኒት፣ ፊርም ሊሆን ይችላል፣ ወይም ፋክተሪ ሊሆን ይችላል፣ ወይም ቢዝነስ ኢንተርፕራይዝ ሊሆን ይችላል፣ ወይም ገቨርንመንት ሊሆን ይችላል። ማክሮ ኢኮኖሚክስ ግን ኢት ዲልስ ደ ኢኮኖሚ አዝ ኤ ሆል studies the economy it
studies the economy as a whole ኢኮኖሚውን እንደ ሀገር ነው የሚያጠናው ማክሮ ኢኮኖሚክስ። ስለዚህ ማክሮ ኢኮኖሚክስ ስተዲስ ዘ ኢኮኖሚ አዝ ኤ ሆል በት ማይክሮ ኢኮኖሚክስ ስተዲስ ኢንዲቪዥዋል ኢኮኖሚክ ዩኒትስ። ማይክሮ ኢኮኖሚክስ ፎከስ ኦን ዘ ቢሄቪየር ኦፍ ኢንዲቪዥዋል ዲሲሽን ሜከርስ focus on individual decision makers in the economy in individual decision makers ስለ ግለሰብ ዲሲሽን ሜኪንግ ነው የሚያጠናው። ወይም ደግሞ ስለ አንድ ተቋም ሊሆን ይችላል፣ ስለ አንድ ግለሰብ ሊሆን ይችላል፣ ወይም ደግሞ ስለ አንድ ፕሮዳክት ሊሆን ይችላል። ምክንያቱም ማይክሮ ስለሆነ ማለት ነው። ማክሮ ኢኮኖሚክስ ኢት ፎከስ ዘ ኢንተራክሽን ኦፍ ዘ ኢኮኖሚ አዝ ሆል ፎከስስ ኦን ዘ ኢንተራክሽን of the economy as a whole እንዳጠቃላይ ነው ኢኮኖሚን የሚያጠናው እንጂ አንድን ፕሮዳክት ወይም አንድን ዲሲሽን ሜኪንግ ዩኒት መሰረት አድርጎ አይደለም። it focus on or emphasize on the interaction of the economy as a whole. Microeconomics studies about the output of a firm, income of a household, number of workers in a single industry, consumption pattern of a firm. It studies output of a firm, income of a household, or income of an individual ሊሆን ይችላል፣ የግለሰብ ኢንካም፣ workers in a factory or industry, consumption pattern of a household, expenditure pattern of a firm. ያንድ ፊርም ወይም ያንድ ተቋም ኤክስፔንዲቸር ወጪ እና የመሳሰሉትን ነገሮች ነው የሚያጠናው። በተቃራኒው ማክሮ ኢኮኖሚክስ it deals about the total output, total income, total employment, general price level, not the price of a single product, general price level, ግን price of a single product ሊሆን ይችላል። price of a single product የአንድን ፕሮዳክት ፕራይስ ሊያጠና ይችላል ማይክሮ ኢኮኖሚ። ይሄኛው ግን ፕራይስ አት ዘ ጀነራል ሌቭል ነው፣ ወይም ደግሞ ናሽናል ፕራይስ ነው የሚያጠናው። ናሽናል ፕራይስ ወይም ፕራይስ ኦፍ የፕሮዳክት አት ናሽናል ሌቭል የሸቀጦችን ዋጋ
በሀገር አቀፍ ደረጃ ነው ማክሮ ኢኮኖሚ የሚያጠናው። ማይክሮ ኢኮኖሚ ግን የአንድን ፕሮዳክት ፕራይስ ብቻ ሊያጠና ይችላል። ምክንያቱም ቢኮዝ ኢት ኢዝ ማይክሮ። ሌላው ማይክሮ ኢኮኖሚክስ ብዙ ጊዜ የሚያጠናው ዲልስ አባውት ኢንተራክሽን ኦፍ ፕሮዲሰርስ ኤንድ ኮንሱመርስ interaction of consumers and producers ስለ ሸማቾች እና አምራቾች ነው ብዙ ጊዜ የሚያጠናው። ሲንግል ኮንሱመር፣ ሲንግል ፕሮዲውሰር፣ ስለ እነዚህ ያጠናል። ማክሮ ኢኮኖሚክስ most of the time it studies aggregates such as inflation, output, unemployment. Studies aggregates such as output at national level, inflations እንግዲህ ኢንፍሌሽን አት ካንትሪ ሌቭል ወይም ናሽናል ሌቭል፣ አንኢምፕሎይመንት አት ናሽናል ሌቭል ኦር አት ካንትሪ ሌቭል የመሳሰሉትን ያጠናል ማለት ነው። ስለዚህ ማይክሮ ኢኮኖሚክስ ስለ ኢንዲቪዥዋል ኢኮኖሚክ ዩኒት ያጠናል። ማክሮ ኢኮኖሚክ ግን ስለ ላርጅ አግሪጌት ሆል ኢኮኖሚክ ዩኒት ያጠናል። ማይክሮ ኢኮኖሚክስ ስለ ኢንዲቪዥዋል ኢኮኖሚክ ዲሲሽን ሜከርስ ያጠናል። ማክሮ ኢኮኖሚክስ ኢኮኖሚ አዝ ሆል ያጠናል። ኢኮኖሚ አዝ ሆል። ማይክሮ ኢኮኖሚክስ ስለ ፊርምስ አውትፑት፣ ስለ ሃውስሆልድ ኢንካም፣ ወርከርስ ኢን አን ኢንዳስትሪ፣ ነምበር ኦፍ ወርከርስ ኢን አን ኢንዳስትሪ፣ በአንድ ኢንዳስትሪ ውስጥ ስላሉ ሰራተኞች ያጠናል። ማክሮ ኢኮኖሚክስ ግን ኢት ዲልስ አባውት ዘ ቶታል አውትፑት አት ናሽናል ሌቭል፣ ዘ ቶታል ኢንካም አት ናሽናል ሌቭል፣ ቶታል ኢምፕሎይመንት ኮንዲሽን አት ናሽናል ሌቭል። ማይክሮ ኢኮኖሚክስ ፕራይስ ኦፍ ሲንግል ፕሮዳክት ያጠናል። ማክሮ ኢኮኖሚክስ ግን ናሽናል ፕራይስ ወይም ፕራይስ አት ናሽናል ሌቭል ወይም አግሪጌት ፕራይስ አት ናሽናል ሌቭል ያጠናል። ማይክሮ ኢኮኖሚክስ ብዙ ጊዜ ፎከስ የሚያደርገው ኢንተራክሽን ቢትዊን ኮንሱመርስ ኤንድ ፕሮዲውሰርስ ሲሆን ማክሮ ኢኮኖሚክስ ግን ሞስት ኦፍ ዘ ታይም ኢት ፎከስ ኦን አግሪጌት ፕሮብለምስ ወይም ናሽናል ፕሮብለምስ ላይክ አውትፑት፣ ኢንፍሌሽን፣ አንኢምፕሎይመንት የመሳሰሉትን ያጠናል ማለት ነው። ስለዚህ ኢኮኖሚክስ ሃዝ ቱ ሜን ብራንችስ ማይክሮ ኢኮኖሚክስ ዳት ስተዲስ አባውት ኢኮኖሚ ኦፍ ኢንዲቪዥዋል ዲሲሽን ሜከርስ ወይም ኢንዲቪዥዋል ኢኮኖሚክ ዩኒትስ። ማክሮ ኢኮኖሚክስ ኢት ስተዲስ አባውት ኢኮኖሚ as a whole. The economy as a whole. The next and the last topic of Unit 1.3 methods and approaches of studying economics. 1.3 methods and approaches. Methods and approaches of studying economics. Approaches and methods of studying economics. Methods and approaches of studying economics. There are two methods of logical reasoning in economic studies. There are two methods of
of logical reasoning is the studying of economics. There are two methods of logical reasoning in the study of economics. These are deductive methods. These are one, deductive methods. And inductive methods. The two main methods or approaches of logical reasoning in studying economics are the deductive approach and the inductive approach ናቸው። deductive approach ምንድን ነው? inductive approach, what's the basic difference between deductive and inductive, and what type of reasoning is deductive and what type of reasoning is inductive የሚሉትን እንመልከት። deductive method and inductive method. ኢን ዲዳክቲቭ ሜትድ እንግዲህ ዲዳክቲቭ ስንል እየቀነሰ እንደሚሄድ ማለት ነው። ዲዳክቲቭ ማለት ዲዳክቲቭ ማለት ነው። ይሄ ዲክሪዚንግ ማለት ነው። ዲዳክቲቭ ዲክሪዚንግ። ኢንዳክቲቭ ስንል ግን ኢንክሪዚንግ ወይም ደግሞ ሞር ወደ ጀነራል የሚሄድ ሀሳብ ማለት ነው። ስለዚህ ዲዳክቲቭ ሜትድ ኢት ፕሮሲድስ from general to particular. Whereas inductive approach, it is a process of reasoning. It is a process of reasoning from a part to the whole. ያ ማለት from particular to general ማለት ነው። that means from particular to general። ለምሳሌ እንደው ቀለል ያለ ምሳሌ እንመልከት። ለምሳሌ ዲዳክቲቭ ከጥቅል ወደ ዝርዝር፣ ይሄኛው ግን ከዝርዝር ወደ ጥቅል የምንሄድበት የሪዝኒንግ ሜትር ነው። ዲዳክቲቭ ሜትር ወይም ዲዳክቲቭ ሪዝኒንግ እና ኢንዳክቲቭ ሪዝኒንግ። ለምሳሌ አበበ ኢዝ ማን ነው። ምን ምሳሌ መውሰድ እንችላለን? ማን ኢዝ ሞርታል። ማን ኢዝ ለምሳሌ ሞርታል፣ ሰው ሟች ነው፣ ጥቅል ነገር ነው፣ ሰው ነው የሚለው። ከዛስ አበበ ኢዝ ማን፣ አበበ ኢዝ ማን፣ ሰው ሟች ነው፣ አበበ ደግሞ ሰው ነው። ስለዚህ ሰው ሟች ስለሆነ አበበ ምንድን ነው እንላለን? አበበ ኢዝ ሞርታል። ዚስ ኢዝ ዲዳክቲቭ። አሁን ይሄ ዲዳክቲቭ ነው። ፍሮም ማን እንግዲህ ሰው ከሚለው ጥቅል ወደ አንድ ግለሰብ መጣል ማለት ነው። ማን ኢዝ ሞርታል፣ አበበ ኢዝ ማን፣ አበበ ኢዝ ሞርታል። ኢትስ ዲዳክቲቭ ሪዝኒንግ። ኢንዳክቲቭ ሲሆን ደግሞ አበበ ኢዝ ሞርታል፣ አበበ ኢዝ ሞርታል፣
አበበ ኢዝ ማን? አበበ ኢዝ ማን። እንግዲህ አበበ ሟች ነው። አበበ ሰው ነው። ከዛስ ሰው ምንድን ነው እንላለን? ሟች። ማን ኢዝ ሞርታል እንላለን ማለት ማን ኢዝ ሞርታል። ስለዚህ ዌን ደ ሪዝኒንግ ፕሮሲድስ ፍሮም ጀነራል ቱ ፓርቲኩላር ዊ ኮል ኢት ዲዳክቲቭ ሜቶድ ኦር ዲዳክቲቭ አፕሮች ኤንድ when the reasoning moves from a particular or a part to the whole or from a particular to general, we call it inductive approach. ስለዚህ አበበ ኢዝ ማን ኢዝ ሞርታል፣ አበበ ኢዝ ማን ዜርፎር አበበ ኢዝ ሞርታል ካል ኢት ኢዝ ዲዳክቲቭ ነው። ከጥቅሉ ወደ ዝርዝሩ ነው ሄደው ፍሮም ጀነራል ቱ ፓርቲኩላር ነው። ስንገለብጠው ግን አበበ ኢዝ ሞርታል፣ አበበ ኢዝ ማን፣ ሰው ማን ኢዝ ሞርታል። ስለዚህ ከአንድ ግለሰብ ወደ ጥቅል ሰው ሄርን ማለት ነው። ስለዚህ ፍሮም ኤ ፓርት ቱ ዘ ሆል ነው ሄደው ወይም ፍሮም ኤ ፓርቲኩላር ቱ ጀነራል ነው ሄደው። እንዲህ አይነቱ ሪዝኒንግ ምን ይባላል ማለት ነው? ዲዳክቲቭ ኢንዳክቲቭ አፕሮች ይባላል። ስለዚህ ኢኮኖሚክስ ኢምፕሎይስ ቦዝ ዲዳክቲቭ ኤንድ ኢንዳክቲቭ አፕሮች ኢን ኢትስ ስተዲ። ሶ ምን እንላለን? ኢኮኖሚክስ employs both deductive and inductive methods in its study. ስተዲ ኢኮኖሚክስ በሚያደርገው ጥናት ሁለቱንም ዲዳክቲቭም ኢንዳክቲቭም ሪዝኒንግ ወይም ሜቶዶችን ይጠቀማል እንላለን ማለት ነው። ኤንድ ኢት ኢዝ ኦል አባውት ዩኒት 1። ዩኒት 1ን በዚህ እንጨርሳለን። በምዕራፍ 2 እስከምንገናኝ ደህና ሁኑ ተማሪዎች።